እርግጥ ትንሣኤ እንዳለ ያሳየበት መንገድ አለ። እሱን ነገር እንድታሳየኝ ይፈልጋል። እንዴት አለች? ማንጋንም ረብሽ ድምፅ ዛራ። እሺ፣ በጣም ጥሩ ጥያቄ ነው የጠየቀው። አላህ ሙታንን እንደሚያስነሳ ወይም ትንሣኤ እንደሚያደርግ ተናግሯል በንግግር ደረጃ በርካታ ቦታ ላይ በነቢያት በኩል ምናምን። ግን ይህን በተግባር ያሳየበት ቦታ አለ ወይ? ሙታንን እንደሚያስነሳ በተግባር ያሳየበት ቦታ አለ ወይ? አዎ፣ በጣም በርካታ ቦታ አለ። ለምሳሌ ሱረቱል ከህፍ ላይ 18ኛው ምዕራፍ ላይ ብትሄድ የዋሻዎቹ ሰዎች ምዕራፍ አለ። እነዚያን የዋሻዎቹ ሰዎች እንትን እንዲሉ እንዲሞቱ አደረጋቸው። ማን ነው? አላህ ሱብሓነሁ ወተዓላ እነርሱን ለ309 ዓመት ያክል ዋሻቸው ውስጥ እንዲቆዩ አደረጋቸው። ከዚያም በኋላ አስነሳቸው። መጨረሻ ላይ ምን አለ ታዲያ አላህ? ወከዛሊከ በዐስናሁም ሊየተሳአሉ በይነሁም አለ። ልክ እንዲሁ ከ309 ዓመት በኋላ አስነሳኋቸው ሊየተሳአሉ በይነሁም በመካከላቸው እንዲነሱ ዘንድ ማን ነው ሊጠያየቁ ዘንድ አለ። ከተነሱ በኋላ ቃለ ቃኢሉ ሚንሁም ከም ለቢثቱም ከመካከላቸው አንዳቸው ምን ያክል ጊዜ ነው የቆየ ነው ተባብለው መጠየቅ ጀመሩ። ቃሉ ለቢትና የውመን አው ባዕض የውም አንድ ቀን ወይንም ግማሽ ቀን ነው የቆየ ነው አሉ። እነርሱ ግን ምን ያክል እንደቆዩ አላወቁም። አምላክ ነው ያን ስራ በእነርሱ ላይ እየሰራው። ቃሉ ለቢትና የውመን አው ባዕض የውም ቃሉ ረብኩም አዕለሙ ቢማ ለቢثቱም ፈበዐሱ አሐደኩም ቢወሪቂኩም ሃዚሂ እያለ ይናገር። መጨረሻ ላይ ምን አለ? ወከዛሊከ አዕተርና ዐለይሂም ሊያዕለሙ አነ ወዕደላሂ ሐቅ ወአነ ሰዓተ ላ ረይበ ፊሃ ይላል። አንድ ቤት አድርጉ ከይቅርታ ጋር ልክ እንዲሁ እነርሱን የትንሣኤ ቀን ትክክል እንደሆነች ትንሣኤ ለማሳየት እነርሱን አስነሳኋቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። እንዳጠቃላይ ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ባደረገው ስራው ላይ አምላክ አላህ ሱብሓነሁ ወተዓላ እነዚህን ወጣቶች ለ309 ዓመት ያክል እንዲቆዩ ካደረገ በኋላ አስነስቷቸዋል። አንደኛ እሱ ነው። ሁለተኛ ልጨምርልህ በሱረቱል በቀራ ላይ እዝራ ወይንም ዑዘይር የተባለውን ታላቅ ደግና መልካም ሰው አላህ ስብሐነሁ ወተዓላ ለ100 ዓመት ያክል እንዲሞት አድርጎታል። ቆይ እንዳውም በማስረጃ እያወጣሁ ላሳይ ይመስለኛል። በማስረጃ እያስወጣ እንደሱ ላሳይህ። ይሄ በጣም አሪፍ ጥያቄ ነው። አምላክ አላህ ትንሣኤ እንደሚያደርግ እዚሁ በምድር ላይ አሳይቶናል። ለ100 ዓመት ነው። ይሄን ደግሞ ከገደለው በኋላ ከዚያ ያስነሳው አላህ ለ100 ዓመት ከገደለው በኋላ ከዚያ በኋላ አስነሳው። አምላክ እንዴት ነው ሙታንን የምትቀሰቅስ የትንሣኤ ቀን ብሎ በጠየቀ ጊዜ አላህ በራሱ ላይ ሰርቶ አሳየው። ፈአማተሁላህ ሱረቱል በቀራ 259 ሱረቱል በቀራ 259 ላይ እንሂድ። ያና ምን ይላል? ወይንም አለ አላህ ሱብሓነሁ ወተዓላ ወይንም ያንን በከተማ ላይ በእርሷ በጠራዎቿ ላይ የወደቀች ስትሆን ያለፈውን ሰው ቢጤ አላየህምን ይላል። ይህችንም ከተማ ከተሞች በኋላ ይቅርታ ከሞተች በኋላ አላህ እንዴት ህያው ያደርጋታል አለ። እዚህ ቦታ ላይ ከተማ ሳትሆን የሞተችው በሺዎች የሚቆጠሩ የሞቱ ሰዎች አሉ። ከላይ አላህ ጠቅሷቸዋል። በሺዎች የሚቆጠሩ ሰዎች። ከዚያ በኋላ ማን ነው እችን ህያው የሚያደርጋት ይችን ከተማ ብሎ ጠየቀ። አላህም ገደለው አለ። ይሄን ሰውዬ ማለት ነው። ይሄን ሰውዬ አላህ ገደለው፣ ሙት አለው። 100 ዓመትን አቆየው አለ ከገደለው በኋላ። ከዚያም አስነሳው። አየህ፣ አላህ ሰዎችን ገድሎ ያስነሳቸዋል። ይሄንን በምድር ላይ ያሳይቶናል። ሞቶ እንደሚያስነሳ ልክ የትንሣኤ ቀን ዛሬ ከገደለም በኋላ እንደሚያስነሳ። ምን ያህል ቆየህ አለው። ካስነሳው በኋላ አላህ ሰውየውን ጠየቀው። ምን ያህል ቆየህ ሲለው አንድ ቀን ወይንም የቀንን ከፊል ቆየሁ አለ። አንድ ቀን ወይንም ግማሽ ቀን ነች የቆየሁት ብሎ ተናገረ። ዛህራ ቤት አድርገዋል። አንድ ቀን ወይንም ግማሽ ቀን የቆየሁት አለ። አይደለም አለው አላህ። አይደለም 100 ዓመት ቆይተሃል አለው አላህ። ወደ ምግብህና ወደ መጠጥህም ያልተለወጠ ሲሆን ተመልከት አለው። እንግዲህ ይህ ሰውዬ ምግብና ውሃ ወይንም መጠጥ ይዞ ነበረ ሲንቀሳቀስ። ይዛኔ እርሱ ሲሞት ምግቡም ውሃውም አህያውም ነበረችው፣ ሁሉም ራሱ እንዳለ የዛኔ አልቆላቸው ነበር። ገብታችኋል አይደል?
ተመልከት አለው። ወደ አህያህም ተመልከት አለው። ለሰዎችም አስረጂ እናደርግህ ዘንድ ይህንን ሰራን አለ። አየህ፣ ለሰዎችም አስረጂ እንድናደርግህ ዘንድ ማለት ነገ ልክ አንተ አሁን ለጠየቀው ጥያቄ ለአንተ ለማስረዳት ይሆን ዘንድ ሰዎችን አላህ ከሙታን እንደሚያስነሳ ለማሳየት በአንተ ላይ ይህን ሰራሁ እያለው ነው አላህ። ወደ አጽሞቹም እንዴት እንደምናስነሳት ከዚያም ስጋን እንዴት እንደምናለብሳት ተመልከት አለው። እንግዲህ ያችን አህያ አጽም ሆናለች። አላህ ስብሐነሁ ወተዓላ ያችን አጽም እንዴት እንደማስነሳት ስጋ እንደማለብሳት ተመልከት አለው፣ አሳየው። ለእርሱም በማየት በተገለጸለት ጊዜ አላህ በነገሩ ሁሉ ላይ ቻይ መሆኑን አውቃለሁኝ አለ ይላል። ያ ነው። ሌላ እዚሁም ሊደግምልን አብርሃም ልክ እንዲሁ ሙታንን አስነስቷል። በእስልምና አብርሃም ሙታንን አስነስቷል። ምን ከተባለ ወፎችን አላህ ስብሐነሁ ወተዓላ ግደል ካለው በኋላ እነዚያን ገድሎ ሲያስነሳቸው እናያለን። ኢብራሂምም ጌታዬ ሆይ ሙታንን እንዴት ሕያው እንደምታደርግ አሳየኝ አለ አብርሃም ባለ ጊዜ አስታውስ። አላህም አላመንክምን አለው። አይደለም አምኛለሁ፣ ግን ልቤ እንዲረጋ ነው አለ አብርሃም። አላህም ከበራሪዎች ከወፎች አራትን ያዘ ነው፣ አራት ወፎች ያዘ። ወደ አንተም ሰብስባቸው አለው። ወደ እሱም ሰበስባቸው። ቆራርጣቸው አለው። ቆራረጣቸው፣ አብርሃም ገደላቸው። ከዚያም በየኮረብታው ሁሉ ላይ ከእነርሱ ቁራጭን አድርግ አለ። የተቆራረጠውን ስጋ ሄዶ በየተራራው ላይ ጣላቸው። ከዚያም ጥራቸው፣ ፈጥነው ይመጡልሃል። አላህም አሸናፊ ጥበበኛ መሆኑን እወቃለው ይላል። ስለዚህ በእንደዚህ በሁለቶቹ ምዕራፍ ላይ አምላክ አላህ ሱብሓነሁ ወተዓላ ሙታንን እንዴት ሕያው እንደሚያደርግ አሳይቷል። ሀይሽ የአሁኑን ክፍል ተዋጣልኝ። አሁን የአሁኑ የኢብራሂምን ማለት ነው። ሁለተኛው ምዕራፍ ቁጥር 260 እስኪ ልየው ይቻላል። ኢብራሂም ማለት ልቤ እንዲረጋጋ እያለ ነው። አሁን እኛ እዚህም ያለ ነው። አሁን ክርስቲያኖች አሁን ልባችን ማለት እንዲያርፍ እንፈልጋለን ማለት አላህ በእርግጥም እንደሚያስነሳ ልባችን እንዲያርፍ እንፈልጋለን እና እሱ ክፍል ላይ ልቤ እንዲረጋጋ እፈልጋለሁ፣ እርግጠኛ መሆን እፈልጋለሁ አለ። ከዛ ብሎ ምን አለ? ወፎችን አምጣና ወፎቹን ማለት ቁረጣቸዋል። ቁረጣቸው ማለት ይሞታሉ ማለት ነው፣ በድን ይሆናሉ። ከዛ አላህም እንደዚሁ አለ ማለት እንደዚሁ ሙታንን ማስነሳት እንደሚችልና ኃይል እንዳለው እንዲሁ ነው ምናምን ይላል እዛው ክፍል ላይ። ግን ለአብርሃም ምንም ያሳየው ነገር የለም፣ ምንም አክሽን የለም፣ ስራ የለም ማለት እሱ ጋይቶ እኮ አላነሳለትም። አብርሃም ጠበቀው፣ እርግጠኛ መሆን እፈልጋለሁ አለ። ግን አላህ ምንም አይነት መልስ አልሰጠውም ማለት አላስነሳለትም ማለት ነው። ማን እንደሱ ያለ እሱ ክፍሉ ላይ አብርሃም አልተመለሰለትም። እስኪ አሳየኝ። ራሱ የተረጎምክ እኔ ደግሞ ሊረዳ አይ በራሱ አይደለም፣ ራሱ መጽሐፉ ያው እንዳታስወጡ ለምን እናስወጣ? ጥራቸው ይመጡልሃል አለው። አሳይሃለሁ። የመጨረሻ ጥያቄ ይሆናል። ታጭበረብራለህ። ያው አንብብ። ከበራሪዎች ከወፎች አራትን ያዝ፣ ወደ አንተም ሰብስባቸው፣ ቆራርጣቸው። ከዛ በየኮረብታው ሁሉ ከእነርሱ ቁራጭን አድርግ፣ ከዚያም ጥራቸው፣ ፈጥነው ይመጡልሃልና አለው። ከዛ አላህም አሸናፊ ጥበበኛ መሆኑን እወቅ አለው። ለምን ያውቃል? መች ጠራቸው፣ መጡ፣ ሕያው ሆኑ፣ ተነሱ። የት አምላክ ለነቢያት ሊያደርገው የፈለገውን ነገር ይነግራቸዋል። ያንን ነገር ያደርገዋል እና አያደርግም ብለህ ነው የምታምነው? አላደረገውማ። አሳየኝ። አክሽን የኛ እኮ ከሙታን በመነሳት ልጁን ከሙታን በማስነሳት በእርግጠኝነት ትንሣኤ እንዳለ አሳይቷል እኮ። ማስረጃ ክፈት፣ ትልቁ ላይ ነህ። ክፈት፣ ትልቁ ላይ ሲነሳ ያየው አንድ ሰው አምጣ። ማስረጃ ክፈት፣ ትልቁ ላይ ነህ። ሂድ። ማን ሲነሳ? ኢየሱስ ሲነሳ ያየው አንድ ሐዋርያ አምጣ ማስረጃ። ትልቁ ላይ አድርጌያለሁ። ወሬኛ ክፈት። አይ እንደ አትሳደብ ማለት ተረጋግተህ፣ ችግር የለውም። ስድብ አይደለም፣ እውነታ ነው የተናገርኩት። ወሬኛ ያልኩት አሁን ያለምንም ማስረጃ እንደምታወራ አሁን ላሳየህ ነው። ትልቁ ላይ ነው።
ይህን ጥያቄ ጠይቄላችሁ ነው እፎይ አሁን ለታ መመለስ ሲያቅተው አጭበርብረው የሄደው። መቼም አትመልሱትም ይህን ጥያቄ። አሁን እሺ ኢየሱስ ክርስቶስ ሲነሳ ያየው ና ወዴትም አትሄድም፣ ክፈት። ሲነሳ ያየው አንድ ሐዋርያ አምጣ፣ ማስረጃ አምጣ፣ ክፈት። ከሙታን እግዚአብሔር ከሙታን አስነስቶታል የሚል የለም። ሂድ አምጣ። ኢየሱስ ክርስቶስ ሲነሳ ያየው አንድ ሰው አምጣ። ከሙታን ተነስቷል የሚል የለም። አምጣ ማስረጃ። ሲነሳ ያየው አንድ ሐዋርያ አምጣ። እየጠበቅኩህ ነው። ተነስቷል ብለውማ ጽፈዋል እኮ እሱማ አይተነዋል። ግን ሲነሳ ያዩ ናቸው። ያንተ ደግሞ አምጣ። ሲነሳ ያየው አንድ ሐዋርያ አታበጣም እንዲህ አይኖቻችን ያዩትን ይላል እኮ ዮሐንስ ወንጌል ላይ። አምጣ ማስረጃ። አላህ ታዲያ ይሄን ከላይ ያለውን ሰውዬ ይሄን አልቀበልም በል እንዳስነሳው እያሳየሁ። ቆይ አንተ ላሳየህ እዚህ እስኪ የት ነው ያስነሳው? ናየው እንዳስነሳው ላሳየህ። ና ያው ምን ይላል? ይሄ አንብበው ወይንም ያንን አንብብ። አይ ለአብርሃም እኮ ማረጋገጫ ፈልጋለሁ አለው እኮ ና እዚህ ጋር አንብብ። እንደሚያስነሳ ከገደለው በኋላ እንዳስነሳቸው እነዚያን አልቀበልም አልክ። አላህ ከገደላቸው በኋላ እንደሚያስነሳ ከተናገረ ቃል ከገባ ቃሉን የሚፈጽም አምላክ ነው። እዚህ ጋር ያስነሳው የሚለውን ቃል ነው የምፈልገው ካልክ ያውና እዚህ ጋር ይሄ ምን ይላል? አንብበው። ገደለውና አብርሃም ማረጋገጫ ናየው ገደለውና አስነሳው። እኔ ማረጋገጫ አብርሃም ጋር እኮ እየጠበቀ ገደለውና ይሄን ያስነሳል ማለት ጦጣጭ በርባሪ እንደዚህ ናቸው። በቃ ኢየሱስ ክርስቶስ ሲነሳ ያየው አንድ ሐዋርያ የለም፣ ግን አስነሳ የሚል ቃል ብቻ ተጽፎላቸዋል። አይ አስነሳ የሚል ቃል ነው የምፈልገው። ያ አስነሳ የሚለው ላሳየህ ከገደለ በኋላ አላህ አልፈልግም እሱን እያለች ነው እንደገና አስተመጨረሻ። መጀመሪያ ለመረዳት ይመስላል አጠያየቃቸው ረጋ ብለው ምናምን እንዲህ አይነት የእባብ አይነት አካሄድ አትሄድ። እውነትን ለማወቅና ለመረዳት ይሆን አካሄዳቸው። ይሄን ጥያቄ አሁን የጠየቁት ጥያቄ ማንም አይመልሰውም። የትኛውም የዓለም ክርስቲያን ቢሰበሰብ ይሄንን ጥያቄ ወላሂ የሚመልሰው የለም። ኢየሱስ ክርስቶስ ተነስቷል። እሺ ጥሩ። ሲነሳ ያየው አንድ የሐዋርያ ምስክር አምጡ። ወፍ የለም። አንድ የሐዋርያ ምስክር ክርስቶስ ሲነሳ ያየው የለም። ይወጣችኋል። ለማወቅ ይሁን ጥያቄያችሁ። ያው አስነሳው የሚል ነው የምፈልገው። ያው አስነሳው አላህ Subhanahu Wa Ta'ala አስነስቷቸዋል ከገደለ በኋላ በርካታ ሰዎችን። ይወጣችኋል። እፎይታ የሚለው ጥያቄ አለ። አሎ ጥያቄ አለ ሆይ? አለኝ። እሱ ሰላም ነው አለ። አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። ያው እኔ ማነሳው ጥያቄ ባለፈው ዲቤት ላይ በነበረው ንግግር ላይ ያልገባኝ አንድ ነገር አለ። አላህ ይሮጣል ስትል ያን ነገር እንድታብራራልኝ ፈልጌ። ምን ማለት ነው አላህ ይሮጣል ሲል? እሺ ማለት ሊተራል ነው ወይስ አይደለም? እንደው በቀጥታ በሮጥ ምናምን እንዳልሆነ ላስረዳ እያልኩት አልፈልግም ብሎ በዚያው እንትን አለ። ከዚያችን ቅርጽ አድርጎ ወስዶ አላህ ይሮጣል እያለ ይሳለቃል። እንደ ትልቅ ሰው ሆኖ መልስን ማዳመጥ መልካም ነበር። እንዲህ አድርጎ ሌላ ተከታች የሚከተሉትን ልጆች ለመሸወድ ቀርጿን ከመውሰድ እንደው አንተ አሁን በግልጽ ጠየቅ። እንደው በትክክል መሮጥ ነው ወይ ብለህ ጠየቅ። ላ አይደለም፣ በትክክል መሮጥ የሚባል ነገር አይደለም። ምን ማለት እንደሆነ እዚያው ሐዲሱ ላይ ላስረዳችሁ። አላህ በነቢያችን ሰለላሁ ዐለይሂ ወሰለም በኩል ሐዲስ አልቁድሲ ላይ ሲናገር ነው ያን ነገር የተናገረው። ምን አለ? ባሪያ ያለ አላህ ወደ እኔ በስንዝር ያክል ከቀረበ እኔ ወደ እርሱ በክንድ ያክል እቀርበዋለሁኝ አለ። ቀጥሎ ምን አለ? ባሪያዬ ወደ እኔ በመራመድ ከቀረበ እኔ ወደ እርሱ በመሮጥ እቀርበዋለሁኝ አለ። አሁን እኛ ወደ አላህ እንዴት ነው የምንቀርበው ነው ዋናው ጥያቄ እሱ ነው። እኛ ወደ አላህ የምንቀርበው፣ ወደ አላህ የምንሄደው፣ ወደ አላህ የምንራመደው በሩጫ ነው ወይንስ አምልኮ በመስራት ነው? ልጆች ወደ ፈጣሪ ሰው እንዴት ነው የሚቀርበው? በሩጫ ስለሄድክ ፈጣን ስለሆንክ ትቀርበዋለህ? ላ አይደለም። ታዲያ ስለምንድን ነው የሚያወራው? ወደ አላህ በአምልኮ ስለመቅረብ ነው። እኛንም አላህ በቀረብነው ቁጥር በአምልኮ እርሱም ወደኛ ልክ እንዲሁ በእዝነቱና በምህረቱ በችሩታው ከእኛ በላይ እጥፍ በሆነ መንገድ ይቀርበናል ማለት ነው። ገብታችኋል? ያለ ማለት ነው እንጂ አላህ Subhanahu Wa Ta'ala እንደው ዝም ብሎ በመለኮታዊ አካሉ ይሮጣል ምናምን ለማለት አይደለም። አላህ Subhanahu Wa Ta'ala ወደኛ የሚቀርበው ኢብራሂም አለይሂ ሰላም ለምሳሌ ሱረቱ ሷፋት ላይ
ኢኒ ዛሂቡን ኢላ ረቢ ሰይህዲን አለ። እኔ ወደ ጌታዬ እሄዳለሁ እርሱም መንገዱን ይመራኛል አለ። ኦኬ፣ ወደ ጌታ እሄዳለሁ ማለት እየተራመደ መሄድ ነው አይደለም። አምልኮ በመስራት ነው ነቢያቶች ወደ አምላክ የሚቃረቡት። አንተ አምልኮ በሰራህ ቁጥርና ወደ እርሱ በቀረብክ ቁጥር አላህ ከአንተ በበለጠ መልኩ ወደ አንተ ይቀርብሃል፣ በእዝነቱ፣ በምህረቱ፣ በችሮታው ማለት ነው። ይህን ይመስላል። ይህን ፍቺ ከራስ ያልኩት ከራስ ምን አልከኝ? ስለዚህ ማለት አሁን አንተ ባልከው መንገድ ከሆነ ይህ ሀዲስ ቀጥታ ሊተራሪ አይተረጎምም ማለት ነው። አንተ እንዳልከው እንደ ሩጫ ምናምን ለማለት አይደለም፣ በአምልኮ መቅረብ ነው። ያንን ሀዲስ ተርጓሚ እሱ ነው። ትርጓሚ ከራሴ እንዳልሆነ ላሳያቸው አንድ ጊዜ አንዴ ከራሴ እንዳልሆነ ላሳያቸው። እሺ እሺ ትርጓሜው ምን ይላል መሰላችሁ? ኢማሙ ትርሚዚ ታውቋቸዋላችሁ? ከስድስቱ የሐዲስ ዘጋቢዎች መካከል ናቸው። ቡኻሪ አለ፣ ሙስሊም አለ። ከእነዚያ መካከል እንዴት ብለው እንደተረጎሙት አንድ ወደ አማርኛ ራሱ ቀይሬ ዝም ብዬ ላሳያችሁ፣ ምንም ከራሴ ሳልናገር ምን ለማለት እንደታሰበበት። እሺ አንዴ ሁኔታ አድርጎት ያውና ይታያቸዋል። አትርሚዚ ይላል አላህ ይዘንለት እንዲህ ብሏል። በዚህ ሐዲስ ትርጓሜ በአልአማሽ ስልጣን ተተርኳል ይላል። በአንድ ክንድ ወደ እኔ የሚቀርብ ሁሉ አለ አላህ እኔ ወደ እርሱ እቀርባለሁ፣ ማለትም በይቅርታና በእዝነት። አያ አይደለ? አንዳንድ ሊቃውንት ይህን ሐዲስ የተረጎሙት በዚህ መንገድ ነው አለ። እንዲህ ብለዋል። ትርጉሙም ባሪያው እኔም በታዘዘ እና ባዘዝኩት ነገር ወደ እኔ ቢቀርብ በይቅርታና በእዝነት ወደ እርሱ እቸኩላለሁ ማለት ነው። አያር በምህረቱ በእዝነቱ በችሮታው ወደ እኛ ይሮጣል እንጂ እንደው በአካሉ ይሮጣል ማለት አይደለም። እኛ በቀረብ ነው ልክ ከዚያ እጥፍ በሆነ መልኩ በእዝነቱና በችሮታው ወደ እኛ ይቀርባል ማለት ነው። ይሄ ነው ትርጓሜው። እሺ አይ ቆይ አሁን አንተ እንዳልከው ከሆነ ምንድነው ያው እኛ ጎግል ስናደርግ ያየነው አንድ ነገር አለ። እኔ በራሴ ማለት ነው ይህ ሐዲስ በሁለት መንገድ እንደሚተረጎም የሚያሳዩ ማስረጃዎች አሉ። በሁለት መንገድ፣ አንደኛ አንተ ያልከው መንገድ ነው ማለት ሊተራሊ ሳይሆን ትርጉማዊ በሆነ መንገድ ይተረጎማል። ሌሎቹ ዑለማዎች ደግሞ ቀጥታ አላህ እንደሚሮጥ ነገር ግን ፍጥረት ወይም ደግሞ እኛ ሰዎች እንደምንሮጠው እንዳልሆነ የሚናገሩ ሐዲሶች አሉ። ይሄን ታውቃለህ ብዬ አስባለሁ። ማለት ማንኛውም ሙስሊም ያውቀዋል ብዬ አስባለሁ። ስለዚህ እነዚህን ሁለት ሐዲሶች እንዴት ነው የምታየው አንተ? ማለት የትኛውን ነው የምንረዳው እኛ እንረዳ ቢባል ወይም ሙስሊሞች ደግሞ መቀበል ያለባቸው የትኛውን ነው የሚለውን ሐሳብ እሱ ነው አሁን የተናገርኩት ነው። ምክንያቱም ሐዲሱ እያወራ ያለው ወደ አላህ መቅረብ ሲባል የእኛንም መሮጥ፣ ወደ አላህ መሮጥ ሲባል ወደ የእኛንም መሮጥ ያነሳል። አንተ ለምሳሌ ወደ ፈጣሪ የምትሮጠው እንዴት ነው? እስኪ ንገረኝ። በሩጫ መሮጥ ነው? እሱ ሊተራሊ የሆነውን ትርጓሜ የትኛው እንደሆነ ትክክለኛ እየነገርኩህ ነው። ይኸውልህ አንተ ወደ አላህ መራመድ ስህተት ነው እያልኩህ ነው። እሱ እንዴት እንደሆነ አሁን ወደ አንቀበለውም ነው። ስህተት ነው እሱ። ለምን እንደሆነ ታውቃለህ? ቀጥታ ሐዲቱ ላይ ስንሄድ ምንድን ነው የምናገኘው መሰለህ? ሐዲቱን ወደ እሱ ነው የምንመለሰው። ወደ አላህ መቅረብ ማለት ሰው ወደ አምላኩ እንዴት ነው የሚቀርበው? ፎይታ በመራመድ ነው የሚቀርበው። በዚህ አንተ ስለተራመድክና ስለሄድክ ትቀርባለህ ወደ እርሱ። ያንን እቀበላለሁ። አንተ ሊተራሊ አይደለም ካልከኝ በቃ ተቀበልኩት። እሱ ነው ትክክለኛ ትርጓሜ። ያኛ ስህተት ነው ያልኩት። እሺ አሁን ይሄን ጋር ተያይዘው ማለት ነው አላህ ለምሳሌ ባት አለው እጅ ሁለት እጅ አለው ምናምን ብለህ እሱም ሊተራሊ ነው። አላህ ሱብሓነሁ ወተዓላ እጅ አለው ሲባል ጊዜ ትክክለኛ እጅ አለው፣ ግን ያ ከፍጥረታቱ ጋር የሚመስል አይደለም። ያና የሚገናኝ አይደለም። ያ ከፍጥረታቱ ጋር የሚመሳሰል አይደለም። ፍጥረቱን በማይመስል መልኩ ረቂቅ የሆነ
የማይመረመር መለኮታዊ እጅ አለው ብለን እናምናለን። ያ ጥያቄው የሚፈጥረው መቼ መሰለህ? ከፍጥረታቱ ጋር የሚመስል ከሆነ የዛኔ አዎ ይሄ እንዴት ከፍጡር ጋር ሊመስል ይችላል? ይህን ደግሞ አንልም። አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ይላል። እኔ የሚመስል አንዳች እንኳን የለም ብሎ ከፍጥረታቱ ጋር እንደማንመሳሰል በደንብ አድርጎ ተናግሯል። ይሄ ነው አላህን የሚመስል የለም ማለት ነው። ማንም እርሱን የሚመስለው የለም፣ እርሱ ፈጣሪ ነውና፣ እኛ ደግሞ ሌሎቹ ፍጡሮች ነን። አላህ አዳምን እኮ በራሱ አምሳል እንደፈጠረው ሐዲስ ይናገራል። በራሱ እዚያ ቦታ ላይ ያ እሱ እንትን ነው ባህሪ ለማለት ነው። ባህሪ ለማለት ነው። ሐዲሱን ከፈለክ አስረዳሃለሁ። በሌላም ሐዲስ ላይ ላስረዳ። ሳሂህ ሙስሊም 2841 ላይ ማየት ይቻላል። በደንብ አውቀዋለሁ ምን ለማለት እንደሆነ። አሁን ከፈለክ በጭንቅላቴ ላንብብልህ ምን ለማለት እንደሆነ። ሐዲሱን አስረዳሃለሁ በሌላ ሐዲስ። ሐዲሱ ምን ይላል መሰለህ? ኢነላህ ኸለቀ አደም ዐላ ሱረቲሂ ጡሉሁ 60 ዚራዐን ፈቃለ ለሁ ያ አደም ኢዝሀብ ኢላ ሃኡላኢ መላኢካ ፈሰሊም ዐለይሂም ወሰይሩዱነ ለክ فذهب آدم وقال السلام عليكم وردوا عليه ورحمة الله وعليكم السلام وزادوه ورحمة الله. ይሄ ነው ያለው። አላህ አደምን በሱራ ብሎ ማለት እዚህ ቦታ ላይ ባህሪ ማለት ነው፣ ሲፋ ማለት ነው። አላህ አደምን በባህሪው ፈጠረው ማለት ነው። አላህ አደምን በባህሪው ፈጠረው። ሱራ ብሎ ማለት እሱ ይቅርታ እንዳላቋርጥና ይቅርታ ማለት አውጥተህ ቃሉን ብታነብልን ደስ ይለኛል። ወይም ደግሞ ሐዲሱ ካለክ አውጣልን ማለት እንደዛ አይልም። አንተ እንዳልከው ማለት ነው። አንተ እንዳልከው አይልም። ሐዲሱ ካለ ወይ እንግሊዘኛ አውጣልን። እኔ አረብኛ ስለማልችል እንግሊዘኛን ወይም አማርኛውን አውጣልን። በቃ እናውጣልሃለን። አረብኛ እናውጣልህ ቀጥታ ቃል በቃልና ሱራ የሚለው ባህሪ እንደሆነ እዚያው ላይ ላሳየህ። እኔ ምን ትላለህ? አይ ኖ እንግሊዘኛውን ወይም አማርኛውን አውጣልኝ። አረብኛ አይደለም የምፈልገው። አንተ ትክክለኛ ሐዲሱን የሚገልጽልህ ያኛው ነው። ማነው ስምህ? ትክክለኛ የሚገልጽልህ ሐዲስ የመጣው በአረበኛ ነው። ያንኑ ቃል በቃል ለምን እንደሚጠቀመው ላስረዳ ስለህ መረዳት አትፈልግም። አይ ያንኑ ቃል ነው የምፈልገው አልክ። ሐዲስ በሐዲስ ይፈታል። እንዴት እንደሚፈታ እሱን አሳያለሁ። እሺ ሁሱዬ ምን መሰለህ፣ አሁን አረብኛ አንተ እኔ ስለማላውቀው አረብኛውን አንተ እንደፈለክ ልተረጎሙ ትችላለህ። ይሄ ብዙ እስልምና ላይ የሚሰራ ስለሆነ ማለት ነው። እና ያው እንግሊዘኛውን የተረጎሙት ኖ አይደለም። እንግሊዘኛውን የተረጎሙት እኮ የእናንተው ሊቃውንት ናቸው አይደል? እሱ ማን ነው የተረጎመው? የኛ ሊቃውንት እንግሊዘኛ ማን ነው የተረጎመው? ንገረኝ። ስለዚህ እንግሊዘኛውን አትቀበለውም፣ አማርኛውን አትቀበለውም። ስለዚህ የሚለውን ተወና የእናንተ ሊቃውንቶች ናቸው የተረጎሙት አልክ። ማን ነው የተረጎመልህ? ወደ አረብኛውን ኤአይ ተርጉምልኝ፣ ኤአይ ተርጉምልኝ ቀጥታ ጉግል እንትኑን አልፈልግም። ጉግል ተርጉሞ ሊሰጥ ነው የፈለከው? ኖ አሁን እኮ ትርጉሙን ቀጥታ በኤአይ እንስማማ፣ ጉግል እንስማማለን አይደለ? ትርጉሙን አንስማማም። ማበላሽተው የሚተረጉምልህ እንደሱ እኮ ነው የሸወዳችሁ። ጉግል ሄደው ተርጉሞ ይሰጧቸውና ያንን ተርጉማ ያስመጣል ጉግል ላይ። አሁን ላሳየህ፣ የሐዲሱ ባለቤቶች ጋር መተሃል አይደለ? ምንም የሚከብድ ነገር አይደለም። ወይ ላሳየህ፣ እዚያ ጋር ያለውን ቃል ለሌላ ቃል ሱራ የሚለውን ሲጠቀመው ላሳየህ ነው እያልኩህ ነው። አንዴ በደንብ እንድትረዳ አድርገሃለሁ። ኢንተረጋግተህ ሐዲሱ ሁሱ ሌላ ቃል ለምን ማለት አላህ አዳምን በራሱ አምሳል ፈጥሯል የሚል ሳይ ሙስሊም 28 ክፈት። በቃ ትልቁ ላይ ነው ክፈት። ትልቁ ላይ ነው ሂድ። ምን አታውቅልኝ? መረዳት አይፈልግም አይደል? አንተ ክፈታ። አከፍተውም እንደ ሐዲሱን ክፈትልኝ እባክህን። ከፍተህ አስረዳ። ማስረዳት የምትፈልገውን በኤአይ በጉግል ካልሆነ አልረዳም አለ ይሄ ሰውዬ። እናንተም መምህሮቻችሁም አንድ አይነቱ ናችሁ። እስከ መቼ ድረስ በፈጣሪ ሰው? ወይ ላስረዳህ ከጠየክ በኋላ አትረብሽ፣ ሚውት አድርግ። አንተ በምትረዳበት መንገድ እኔ አስረዳለሁ። አብሽር። በአረበኛ ምናምን ችግር የለውም። አረበኛ እንተዋለን። እሺ እኔ አይደለም እንስማማ። ሁሉም በሚያወጣው እኔ እኮ እኔ የምፈልገው ሁሉም ሰው የሚያነበውን አስቀምጥ። አረብኛ ሁሉም ሰው አይችልም። እዚህ ጋር ኢትዮጵያውያንን እኛ ይችላሉ። ክርስቲያን አረብ ሀገር የሚኖሩ ልጆች አሉ። አንተ መሀይም ሆንክ ማለት ሁሉም መሀይም ነው ማለት አይደለም። አሁን ቤት አድርገሽ እስክመልስልህ ድረስ አዳምጥ፣ ሌላውም እንዲረዳ። አይ ቤት አድርግ። ቀጥታ ሐዲሱን ላውጣላችሁ።
እንደሚል ተመልከቱ። ሱራ ብሎ ማለት ሲፋ ማለት ነው። አንዴ ያሳያችሁ። እሺ ሐዲስ እዚህ ጋር ይታያቸዋል። خلق الله آدم على صورته طوله 60 ذراعا ثم قال اذهب فسلم على أولئك النفر وهم نفر من الملائكة جلوس فاستمع ما يحيونك فإنها تحيتك وتحية ذريتك فذهب فقال السلام عليكم فقال السلام عليك ورحمة الله فزادوه ورحمة الله فكل من يدخل الجنة على صورة آدم في طوله 60 ذراعا فلم تزل الخلق تنقص بعد حتى الآن. እዚህ ቦታ ላይ አላህ አደምን በአምሳሉ ፈጠረው ሊለን የፈለገው ይሄ ነው። ጉግል እንደዛ ብለ ተረጉምላችኋል፣ ግን በጉግል አትመሩ ነው የምንላችሁ። አሁን ይሄን ሱራ የምትለውን እችን በደንብ አድርጋችሁ ተመልከቱ። እሺ ይሄ ሱራ ይላል አይደል? በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም የገነት ሰዎች ወደ ገነት ሲገቡ በበድር ጨረቃ ሱራ ይገባሉ አሉ። በበድር ጨረቃ ባህሪ ማለት እንጂ በጨረቃ ቅርጽ ክብ ሆኖ የገነት ሰዎች ይገባሉ ማለት አይደለም። ገብታችኋል አይደል? ይሄን ቃል በሌላ ሐዲስ ላይ ሲጠቀሙት እንመልከተው። ሱራ ብሎ ማለት ሲፋ ማለት እንደሆነ ገብታችኋል። ሲፋ ማለት እንደሆነ ከሊቃውንቶችም ንግግር ከፈለክ አውጥቼ አሳያለሁ። አላህ አደምን በባህሪው ፈጠረው ሲባል ጊዜ አላህ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው። አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው እንጂ እንዳው ሙሉ የአደምን ቅርጽ ይዟል ማለት አይደለም። እንደዚያ እንደሆነ ቁርአን ራሱ ይፈታላል። እሺ አሁን መጀመሪያ ሐዲሱን ላሳያችሁ። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም እንደሚናገሩ ፈሊኩሊ ዋሂድን ኢምራአታን ፊል ጀና። ያው እና እዚህ ጋር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚሉ ያሳያችሁ። እያንዳንዱ ሰው ወደ ገነት ሲገባ ጊዜ በበድር ጨረቃ መልክ ሆኖ ይገባል ይላሉ። ያ ማለት እንደው ጨረቃ ልክ የጨረቃን ቅርጽ ይዞ ክብ ሆኖ ይገባል ማለት ሳይሆን የሚያበራ ሆኖ ለሚል ነው። አንድ ሜት አድርጋ እሱ ብዙ ቦታ ሄድክ። ቀላል እኮ ነው ጥያቄው። በጣም ብዙ ቦታ ሄድክ። ሜት አታደርግም? አትረብሽ። ይቀጥል ግን እንዳታስወርደኝ። ማንም ያስወርድህ ከፈለክ ትልቁ ላይ ያደረግከው እኮ ማውጣት አልቻልክም እንጂ እንዳታስወርደ የድኹሉ አንድ ላጣላች ሐዲስን አህል الجنة አውጣ ማለት እኔ አወጣለሁ። በቃ አሁን አዲሱን አግኝቼዋለሁ። ችግር የለውም አወጣላለሁ። ትልቁ ላይ አድርገኝ። ና ትልቁ ላይ አድርግ። ክፈት። ትልቁ ላይ ነው። ክፈት። እሺ ታያሉ። እንግሊዘኛ አረበኛው ላይ አድርገው 28 41 ይሄው ሸርኛ ይሄው አረብኛ ይሄው አረብኛ። እሺ እኔ አረብኛ ስለማልችል እንግሊዘኛው ነው ማነብልህ። ካልቻልክ ታዲያ ለምን ይሄው ሙስሊሙ ሳይሆን ይሄው አንድ ነው በቃ። አላህ አድምጠኛ። አሁን እኔ እየመለስኩልህ አይደለ? አንድ አይደለም። ላስረዳህ እያልኩህ ነው። እባክህ ከጠየቅክ በኋላ መልሱን አዳምጥ። ላስረዳህ እያልኩህ ነው። አንድ አይደለም። ጉግል ተርጉሞ የሚሰጣቸው እና እርሱ አንድ አይደለም። ገብቶሃል አይደል? አሁን ላስረዳህ በደንብ አድርገህ ተከታተለኝ። በቃ በአረብኛ አትቅጠፈኝ። እኔ ምንም አልፈልግም። አሁን ተጽፏል። የተጻፈውን ላንብብልህ። ከፈለክ ደግሞ ሌላ ሐዲስ አወጣልሃለሁ። ሌላ ሐዲስ አለኝ ከፈለክ ይሄን ማረጋግጥ ማለት ነው። አዳምጥሽ ምንም የምታውቀው ነገር የለም። ገብቶሃል አይደል? አሁን ላስረዳህ የተሸፈናችሁ እስከመቼ እንደሱ አትበል። ይሄ እንደዚህ ብለው መሀይም ያደረጉህን መምህሮችህን ተዋቸው። ከዚህ በኋላ በአረበኛ መደበቅ እያሉ ያለ እውቀት አድርገው አስቀራችሁ አይደለ? ካላውቅም ማለት እኮ ትችላለህ።
አሁን እዚያ ቦታ ላይ ይታቻችኋል አይደል? መረዳት ለሚፈልግ ሰው ተመልከቱ። ሐዲሱ ላይ ያመጣኸው ኢነላሃ ኸለቀ አደም ዐላ ሱረቲሂ የሚል ነው። አላህ አደምን በሱራው ፈጠረው። ሱራ ማለት ታዲያ ባህሪ ማለት እንደሆነ ይሄኛው ሐዲስ ይፈታላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር ምን አሉ? ተመልከቱ። ሐዲሱን ያዙት። ያውና ምን ይላል? አወሉ ዙምረትን ተድኹሉል ጀና ዐላ ሱረቲል ቀመር ለይለቱል በድር አሉ። መጀመሪያ ወደ ገነት የሚገቡት ጭፍሮች በበድር ጨረቃ ወይንም በልክ በጨረቃ ቅርጽ ሆኖ ይገባሉ አሉ። የጨረቃ ቅርጽ ሆኖ ይገባሉ ማለት የገነት ሰዎች እንደው ክብ ጨረቃ ሆኖ ይገባሉ ማለት ነው? እስኪ መልስልኝ፣ መልስ። የገነት ሰዎች ወደ ጀነት በጨረቃ ቅርጽ ሆኖ ይገባሉ ሲባል እንደ ጨረቃ ክብ ሆኖ ይገባሉ ማለት ነው ወይንስ እንደ ጨረቃ የሚያበሩ ሆኖ ይገባሉ ማለት ነው? እሱን አንተ ነው የምታውቀው፣ እኔ ምን አውቃለሁ እኮ። ማወቅ አትፈልግም? አየው ራሱን ዘጋ። እያችሁ አይደል? ሱራ የሚለውን ቃል እሱን ቃል ሌላ ቦታ ላይ ጠቅሰውታል። እኔ እኮ የጠየቅኩ አላህ አምሳል የለውም አልከኝ። ከዚያ በኋላ ሳይ ሙስሊም 2841 ላይ አላህ አዳምን በራሱ አምሳል እንደውም 30 እንደውም ሂዝ ሌንግስ 60 ኪዩብ ይላል። አዳምጥ። ማወቅ የማይፈልግም እኔ ምን አገባኝ ስለዛም የሚል እንደዚህ አይነት አካሄድ አትሄዱ። ሐዲስ በሐዲስ ይፈታል። እሺ ለክ ለምሳሌ መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። እሱ ሐዲስ በዚህኛው ሐዲስ እንደሚፈታ ላሳየህ ነው። ምንም ቃል ሳይቀየር የሁለቱም ቃል አብሮ ሁለቱም እዚህ ጋር አለ። ባህሪ ለማለት ነው። አይ እንደሱ አይደለም እፈልገው እንዳው የመጀመሪያውን ሐዲስ እሱን ራሱ አንተ ያስከውን የሊቃውንቶች ፍቺ በሱ ላይ ያለውን እፈልጋለሁ ካልክም አሁንም ላሳየህ፣ ችግር የለውም። ሊቃውንቶች ምን እንዳሉ ደግሞ ላሳየህ። እሺ አዕላ ሱፈቲ በባህሪው ላይ ፈጠረው ማለት ነው። ላሳየህ። እሺ ላሳየህ። ያው ምን ለማለት እንደሆነ ኑ ላሳያችሁ። አላህ ልክ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው። አላህ እንደሚያይ ሁሉ አደምንም የሚያይ አድርጎ ፈጠረው ለማለት ነው። ይሄ ነው በእርሱ ባህሪ ላይ ፈጠረው ሲባል ጊዜ እሱ እንደሆነ ከሊቃውንቶች ንግግር አንዴ ላሳይህና ያው ይሄ ራሱ ሐዲስ ነው አይደል? አንዴ አረጋግጥልኝ አንተ ራስህ። የት ላይ ነው ያለው? ቡኻሪ ነው የገለጥከው? ሙስሊም ላይ ነው? አንዴ ንገረኝ። ሚውተን አንሳና ቡኻሪ ሙስሊም ሳይ ሙስሊም 2841 አየሁ አይደለ? ቁጥሩ እየሰማችሁ አድምጡ። ሶሒህ ሙስሊም 2841 ልክ ነኝ አይደለ? ልክ ነኝ? አዎ። አሁን እዚህ ቦታ ላይ ሊቃውንቶች ምን ብለው እንደሚናገሩ ተመልከት። ወኢነመል መዕና ይላል ትርጉሙ አላህ ስብሓነሁ ወተዓላ እንደሚሰማ ሁሉ አደምንም የሚሰማ አድርጎ ፈጠረው። የሚያይ እንደሆነ ሁሉ ቀጥታ እዚሁ እያለ ወደ አማርኛ ተርጉምልህ። እሺ ባህሪያቱ ይታያል። ስለ ባህሪያቱ ነው የሚናገረው። በባህሪው ላይ መፍጠሩን የሚናገር ነው አላህ ስብሓነሁ ወተዓላ። ያና አላህ እንደሚያይ ሁሉ አደምንም የሚያድርጎ ፈጠረው። ትርጉሙም ይላል ከዚህ ጀምሬ ላንብብልህ። ትርጓሜው ላንብብልህ። ትርጉሙም እግዚአብሔር ብሎ ነው የሚተረጉመው አላህ የሚለውን አዳምን በመስማትና በማየት በፊት በእጆቹና በእግር ፈጥሮታል ማለት ነው። ሆኖም መስማት እንደ መስማት አይደለም፣ ማየት እንደ ማየት አይደለም እና ንግግር እንደ ንግግር አይደለም። አየህ። ስለዚህ አላህ ስብሐነሁ ወተዓላ በባህሪያቱ ፈጠረው ማለት ነው። በባህሪያቱ እያለ አስቀምጦለታል። ስለዚህ ከቅድም ጀምሬ እየነገርኩህ ነው። ሱራ ሲባል ጊዜ በባህሪው ማለት ነው። አላህ ይህን ራሱን የተረጎመው ከሰዎች ትርጓሜ በላይ ደግሞ የአላህን ትርጓሜ ልስጥህ። አላህ እኔ ሰሚና ተመልካች ነኝ እንዳለው ሁሉ አደምንም ሰሚና ተመልካች አድርጌ ፈጠርኩት ይላል። ከዚህ አንጻር ነው አምላክ ይሰማል፣ እኛም እንሰማለን፣ ሰሚ አድርጎ ፈጥሮናል። ግን ያ የእኛ መስማትና የእርሱ መስማት አንድ አይደለም። ያ ነው ትርጓሜው። አላህ በዚህ ሁኔታ ፈጠረው ለማለት እንጂ እሺ። ለምሳሌ አሁን ይህንን ቃል ሙሐመድ ማለት ነው በሚሽካቲ ምንድነው ሚሽካታ አልማሳቢ 35:25 ላይ ክፈትልኝ። 35:25 ላይ ሙሐመድ እንዲህ ብሎ ይናገራል። ይሄውና ከፈለጋችሁ ሐዲሱ መክፈት እችላለሁ። ችግር የለውም ንገረን። ይሄውና ያው when any of fight he must avoid the face of God created Adam in his own image ይላል። ማንም ሰው ከሰዎች ጋር ሲጣላ ፊቱን እንዳይመታው ምክንያቱም አላህ በራሱ መልክ ሰውን ፈጥሮታልና ብሏል። ይሄንን እንዴት ታያለህ?
ሚውት ሆነሃል። ምናልባት እየተሰማ አይደለም የምትናገረው። ኦኬ፣ ይቅርታ ሚዩት አድርጌው ነበር። እሺ ያ ማለት አሁንም እንዳሳየሁህ አላህ በባህሪው ፈጠረው ማለት ነው። በባህሪው የሚለውን ቃል በቃል እያሳየሁ ነው። የሊቃውንቶች ፍቺ ባህሪ ማለት አምላክ እንደሚሰማ ሁሉ እኛንም የምንሰማ አድርጎ ፈጠረን። አምላክ የሚያይ እንደሆነ ሁሉ እኛንም እንደምናይ አድርጎ ፈጠረን። አላህ ራሱ ሲገልጽ እኔ አያለሁኝ፣ እመለከታለሁ፣ እሰማለሁ ካለ በኋላ አደምንም የሚያይና የሚመለከት አድርጌ የፈጠርኩት ይላል። ቆይ እንዴት እንደሆነ ቁርአኑ ላይ ላሳየህ፣ ራሱ አላህ ከተናገረው ማለት ነው። እኔ ሰውን ፈጠርኩት የሚያይና የሚሰማ አድርጌ እያለ ይናገራል። ራሱንም ሲገልጽ አላህ እኔ የማይና የምሰማ ነኝ እያለ ይገልጻል። ያለ ማለት ነው። ያን እንደሆነ እዚህ ጋር ላሳየህ። ስለ ሰው ልጅ የመጀመሪያ አፈጣጠር በሰው ላይ የሚታወስ ነገር ሳይሆን ከዘመናት የተወሰነ ጊዜ በእርግጥ አልፎበታል አለ። እኛ ሰውን በህግ ወይም በግዳጅ የምንሞክረው ስንሆን ቅልቅሎች ከሆኑ ከፍትወት ጠብታ ፈጠር ነው፣ ሰሚ ተመልካችም አደረግ ነው ይላል። ምንድነው ሰው ሲፈጠር ሰሚና ተመልካች ነው። አላህ ራሱ ሲገልጽ ደግሞ ሰሚና ተመልካች ነኝ ይላል። ገብቷል? ቆይ ላሳየህ እሱንም ያለበት ወካነ አላሁ ሰሚዐን በሲራ ይላል። አላህ ራሱን ሰሚና ተመልካች አድርጎ እንደፈጠረ ማን ነው አደምን ሰሚና ተመልካች አድርጎ እንደፈጠረው ሁሉ ራሱንም ሰሚና ተመልካች ነኝ ይላል። ከዚህ አንጻር ነው አላህ ራሱ አደምን በባህሪው ፈጠረው ሲባል ጊዜ ሰሚዐን በሲራ አላህ ስለ ራሱ የተናገረውን ላሳየህ። ሰሚዐን በሲራ ሱረቱ ኒሳ 58 ላይ 58 ላይ ላሳየህ። ያውና አላህ እዚህ ጋር ሲናገር ያ መጨረሻ ላይ ይታያል። አላህ ሰሚ ተመልካች ነው ይላል። አላህ ሰሚ ተመልካች ነው። አደምንም ምን አለ? አደም ሰሚ ተመልካች ነው አለ ቅድም። ስለዚህ አላህ ሱብሓነሁ ወተዓላ ባጭሩ አደምን በሱራው ፈጠረው ሲባል ጊዜ እርሱ ሰሚ ተመልካች እንደሆነ ሁሉ እርሱንም ሰሚና ተመልካች አደረገው። አላህ አዛኝ እንደሆነ ሁሉ የሰው ልጅንም አዛኝ እንዲሆን አድርጎ ፈጠረው። አላህ የሚያገናዝብ የሚያስተውል እንደሆነ ሁሉ የሰው ልጅንም በዚያ መልኩ የሚያገናዝብ የሚያስተውል አድርጎ ፈጠረው። እንስሳቶች ግን በዚህ ላይ አልተፈጠሩ። ገባህ? ስለዚህ አላህ ሱብሓነሁ ወተዓላ ሰውን በእንትኑ ፈጠረው በባህሪው ፈጠረው ሲባል ጊዜ ይህን ለማለት ነው እኮ። ይሄ እኮ አምሳል የሚባለው እኮ ይሄ ነው። ታዲያ አምሳል ማለት ይሄ አይደለም? አንተ እንደሱ ኦኬ። አላህ ሱብሓነሁ ወተዓላ ይሄንን እኛ ስንገነዘብ ጊዜ ከፍጥረቱ ጋር በማይመስል መልኩ ነው። የአንተ ግን እግዚአብሔር አዳምን በመልኩ ፈጠረው ሲባል ጊዜ ልክ እንዳንተ ሙሉ መልክና ገጽታ አለው ማለት ነው። እንደዛ ብለህ የምትረዳው? እንደዛ አላልኩም እኔ። አሁን አመጣው እኮ አንተ አሁን ትክክለኛው መልስ መለስክልኝ። ምን አልከኝ? አላህ ይሄንን ሲፈጥር ልክ እንደ አዳም ወይም እንደ ፍጥረት አይደለም። የስ ትክክል። በቃ እንዲህ ብለህ ቅድም መመለስ ትችል ነበር። ለመለስልህ ነበር። አምሳል የለውም አይደለም፣ እንደ ሰው አይነት አይደለም ማለት ነው የሚቻለው። አዎ አንተ አልረጋጋም አልክ። ለተረጋጋ እባክህ ስልህ አይ ሙሉ እንትኑ የእንግሊዝኛውን ትርጓሜ ብቻ ነው ማየት እንፈልገው አልክ። ከመጀመሪያው ጀምሬ እየነገርኩህ ነበር። አላህ የሚያይ እንደሆነ ሁሉ እኛንም የምናይ አድርጎ መፍጠሩ፣ አላህ የሚሰማ እንደሆነ ሁሉ እኛንም የምንሰማ አድርጎ መፍጠሩ፣ አላህ አዛኝ እንደሆነ ሁሉ እኛንም አዛኝ አድርጎ መፍጠሩ። ግን በፈጣሪና በፍጥረታት መካከል የስም መመሳሰል እንጂ የባህሪ የማንነት መመሳሰል የለም። ልብ በሉ። ያ ማለት የእኛ እይታ የተገደበ ነው፣ የፈጣሪ ግን የተገደበ አይደለም። እኔ ለምሳሌ ከዚህ ከቤቴ በስተጀርባ ከግድግዳ በስተጀርባ ምን እንዳለ ማየት አልችልም፣ የተገደብኩ ነኝ። ፈጣሪ ግን የተገደበ አይደለም፣ ሁሉን የሚያይ የሆነ ነው። ገብቶሃል አይደል? ያ ለማለት እንጂ ሌላ አይደለም። እሺ፣ በዚሁ መሰረት እግዚአብሔር ይወርዳል ብለህ ታምናለህ? አልጨረስኩም። ቆይ አሁን እኮ ምን መሰለህ፣ አንዳንድ እንዲሆን ቆይ አትበል። አንድ ጊዜ አይ ኖ እቺን ብቻ ልጠይቅና ከዛ እንቀጥላለን። ችግር የለውም ማለት ለምሳሌ አሁን አላህ ትቀጥላለህ አለው እዚህ ሆነኝ አለሁኝ። ችግር የለውም። አንድ ጊዜ እግዚአብሔር የሰዎች የሰሩትን ከተማና ግንብ ለማየት ከሰማይ ይወርዳል ብለህ ታምናለህ? እኛ እግዚአብሔር አምላካችን እንደዚህ አላህ እንዳልከው አንተ እንዳልከው እግራለው አላህ የሚለውን ተውና አሁን እግዚአብሔር ላይ ቁመህ አስረዳ። እሺ እኮ በቃ አልኩ እኮ። እሺ አዳምጥ። እግዚአብሔር ተገልጧል አልተገለጠም? ታይቷል አልታየም? እግዚአብሔር ለብዙዎች በተለያየ አምሳል ታይቷል። እሺ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ነው። አጣ እግዚአብሔርን ያየው አንድስ እንኳ የለም ይላል አይደለ?
ትክክል ነው ይሄ ጥቅስ? ትክክል፣ በጣም ትክክል ነው። እግዚአብሔርን ያየ የለም? ትክክል ነው። አዎ እግዚአብሔርን በባህሪው ባለበት በእግዚአብሔርነቱ ማንም ሰው ያየ የለም። ራሱ ቀድሞ ምን ብሏል? እኔን አይቶ በህይወት መኖር የሚችል የለም ለሙሴ ነግሮታል። ስለዚህ እግዚአብሔር አልታየም። እግዚአብሔር ያልታየው በባህሪው በእግዚአብሔርነቱ እንጂ እነ ሙሴ ለምሳሌ ሙሴ እግዚአብሔርን በቁጥቋጦ ውስጥ ሆነ በእሳት አምሳል አይቶታል። ኢሳይያስ እግዚአብሔርን በንጉስ አምሳል አይቶታል። ስለዚህ እግዚአብሔር አልታየም የሚለው ይሄ ስህተት ነው ማለት ነው አይደለ? አይደለም፣ ሁለት ፍቺ ያለው ቅድም አንተ እንዳልከው ማለት ነው። እቆየን ተውና ምንድነው እግዚአብሔር በባህሪው አይታይም የሚል ሲሆን፣ ሁለተኛ ደግሞ እግዚአብሔር ለሰዎች ለነቢያት በአምሳል ታይቷል ማለት ምሳሌ ሆኖ፣ ለምሳሌ በደመና መልክ ለእስራኤላውያን ታይቷል። በደመና መልክ ምናምን አይደለም፣ ራሱ እግዚአብሔር ታይቷል። ራሱ እግዚአብሔርማ እንዴት ይታያል? አይታይም እኮ መንፈስ ነው ተብሏል። ስለዚህ ራሱ እግዚአብሔር አልተገለጠም አይደለ? ራሱ እግዚአብሔር በሌላ አምሳል ታይቷል ማለት ምን ማለት መሰለህ? በእሳት አምሳል ሆኖ መጥቷል። በሌላ አምሳል አላልኩም። ራሱ እግዚአብሔር ተገልጧል ለሰዎች ወይንስ አልተገለጠም? ጥያቄ አልገባኝ። ምንድን ነው የምትለው? አሁን ለሁለት ነገርከኝ። በጣም አብራራኸው፣ አመሰግናለሁ። አንደኛ በደመና ምናምን እያደረገ ለሰዎች ተገልጧል አልከኝ። እሱ ሳይሆን ራሱ እግዚአብሔር ራሱ ተገልጧል አልተገለጠም ለሰዎች እኮ ራሱ እግዚአብሔር እኮ ነው በደመና የሚገለጸው። ስለዚህ እግዚአብሔር ታይቷል ማለት ነው። በደመና በአምሳል ሆኖ ታይቷል። ራሱ እግዚአብሔር በአምሳል በሌላ ነገር በሰው ምናምን እየተገለጠ ሳይሆን ራሱ እግዚአብሔር ታይቷል ወይ? ራሱ እግዚአብሔር ተገልጧል በማንነቱ በመለኮታዊ ባህሪው ተገልጧል። አሁን አየህ ችግራችሁ እናንተ እንደዚህ አይነት ጥያቄ። አሁን ይሄ ጥያቄ እግዚአብሔር ችግራችሁ የሚለውን ተወውና እግዚአብሔር በመለኮታዊ ባህሪው ተገልጧል ወይንስ አልተገለጠም? ጭራሽ አልተገለጠም። እግዚአብሔር በመለኮታዊ ባህሪ ማንም ማየት አይችልም። አያቸው አይደል? እነሱ ራሱ ያልተገለጠ እያሉ ሙድ ይዛሉ። ያው ያልተገለጠ አምላክ ነው የሚያመልኩት። ጭራሽ አልተገለጠም ማለት አንተ እፎይ ቤት ሄደህ አልተገለጠም ያልከውን ለማቻቻል ነው። አያሻሽ አይደል? እንደዚህ ናቸው። ጭራሽ አልተገለጠም ማለት እግዚአብሔር። እኔ እንደዚህ እያልኩኝ 50 ክርስቲያን እያስገባሁ በየቀኑ ሙድ መያዝ እችላለሁ። ግን ዓለማዊ ፖለቲካ አይደለም። እናንተ አይምሯቸውን እንድትከፍቱና እንድታውቁ ነበር እነዚያን ሁሉ ጥያቄ የጠየኩላችሁ። ግን እነዚያን ጥያቄ ያልመለሳቸውን ጥያቄ ዞር ብላችሁ እንዳታዩ ሸፈኗችሁ። እግዚአብሔር ተገልጧል ወይ? ላ በጭራሽ አልተገለጠም አለ ይሄ ሰውዬ። አዎ ኢየሱስ ክርስቶስም ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳ የለም አለ። ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ ምን አለ? እግዚአብሔርን አንዳችሁም እንኳን አላያችሁትም አለ። ታዲያ ያልተገለጠ አምላክ ይዘን አንዴ ግን ትኩረት እንድታደርጓቸው የፈለኩባቸውን ጥያቄዎች እነዚያን በፍጹም እናንተ እንዳታስተውሉ ዘጓቸው። ወላሂ ላዚም። አንደኛ ያህዌ ነው አምላኬ ብለሃል። ያህዌ አምላክህ እንደሆነ ኢየሱስና ሐዋርያቶች የገለጹበትን ማስረጃ አምጣ ብዬ አላመጣም። ሁለተኛ አምላክህ ኢየሱስ ክርስቶስ አምላክ አለኝ ብሎ አስተምሯል ወይንስ አላስተማረም? አስተምሯል። ሶስተኛ አምላክ እንደማይሞት መጽሐፍ ቅዱስ ያስተምራል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ አምላክ በፍጹም አይሞትም ይላል። ነገር ግን አንተ የምታመልከው አምላክ ይሞታል አይሞትም ስለው ሞቷል አለ። እንዳለ እነዚህ እንዲህና የመሰሉ ወሳኝ ጥያቄዎችን አይምሯችሁን እንድትከፍቱ ብዬ ጠየቅኩላችሁ። ማንም አይደለም እሱ ያመጣው ልጅ ማንም ቄስ ሊመልሳቸው አይችልም። እነዚያን ጥያቄዎች በጌታ ስም እላለሁ ማንም አይመልሳቸውም። ከዚያ በእናንተ ላይ ሙድ ያዙባችሁ በራሳችሁ ላይ አልተገለጠም ምናምን እያሉ ያው እግዚአብሔር ተገልጧል ወይ ብዬ ስጠይቀው ኧረ በፍጹም አልተገለጠም አለ። አላሁ አክበር። እግዚአብሔር አልተገለጠም። ጥያቄ ያለ ይቀጥል። አምላክ አይገለጥም። ይውላችሁ አምላክ ቢገለጥ ኖሮ ነቢያትን መላክ ባላስፈልገው ነበር። አሁን ቁም ነገሩ ሳወራችሁ የነቢያቶች አምላክ ራሱን ቢገልጥ ኖሮ ነቢያትን መላክ ለምን አስፈለገው? ያው እኔ መጥቻለሁ እመኑብኝ ማለት ይችል ነበር። ግን ነቢያት ያስፈለገበት ምክንያት በእርሱ አምላክን ሳናየው እንድናምንበት ዘንድ ነው። ገብቷቸዋል? ሳናየው እንድናምንበት ዘንድ ነው። ስለዚህ ስለ አምላክ በተነገረን ልክ እናምናለን፣ ያልነገሩንንስ ዝም እንላለን። ገብቷቸዋል አይደል? በአምላክ ላይ እነርሱ ነቢያት ያልነገሩንን እኛ ከራሳችን ብንናገር ቅጥፈት ነው የሚሆነው፣ ክህደት ነው የሚሆነው። ስለዚህ የገለጹልንን ይሄ ተገልጾልናል፣ ያልተገለጸውን ደግሞ ያንን አልተገለጸም ብለን እናምናለን። ልክ ይሄ ልጅ ሙሉ እንደው አምላክ ተገልጿል ወይ ስለው ኧረ እግዚአብሔር አልተገለጠም ማለት
አላህ ይመስገን። እሺ ጥያቄ ያለው ካለ መቀጠል